የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ ዳጣ ድራማን ክፍል 38ን ይዤላችሁ ከች ብያለሁ። እንግዲህ አቶ ደረጀ ወደ ድራማው ስንሄድ አቶ ደረጀና ሰላም እያወሩ ከዛም አቶ ደረጀ አትጨነቂ እያላት ነው ማለት ነው። እሷ ደግሞ አስጨነቅኩ አይደለም ወይ እንግዲህ እኔ ጥሩ እናት ነው መሆን የምፈልገው እያለች ነው ማለት ነው። ከዛ እንግዲህ አቶ ደረጀ መጨነቅ የለብሽም አታስቢ ብሏታን ማለት ነው። ከዛ ደግሞ የቪና ውሃ የቪ ባለፈው ማለት ነው ከትናንትና ከባሉ በፊት እኔ ምጥ እንዳጣ ሁነን እርጁን ቀጠቀጥ ነው አለቻት። ከዛ የት አግኝታችሁት አለቻት አብዬ። ከዛ ምጥን በብጤኔ በድንጋይ ዳጣ ደግሞ አላስተረፈችውም እውነቱን ነው ማለት ነው። እና ብሎ ጠርተውኛ ብሎ ነበር እኮ እኔ ምልሽ ዳጣን አልቀጠቀጣትም ፈርቷት ገና ልትመታው ስትል እንዴት እንደሮጠ ብታይ አለች። አሁን ቀጠቀጥ ነው አላልሽኝም እንዴ? ግን ሮጠ ልንቀጠቅጠው ነበረ ከዛ ፈራንና ሮጥን አለች። ቆይ ግን አንቺ ልጅ ውሃ የምታወሪውን ነገር አታውቂም እንዴ ስትላት እኔ አውቃለሁ አለች። ዳጣ ግን ስታገኘው ምን አለች ብላ እንዴት ተናዳ አንተ እህቶችን እንዳትደርስ ብዬዋል ነበር አለችው ብላ ውሃም ከዛ እንግዲህ እሺ ብላ ወሬዋን መቀጠል ጀመረች። ከዛም አንቺም እንደ እህትሽ ጥፊ አምሮሽ ነው ወይ? አንቺ ግን ጥፊ ቀምሰሻል እንዴ? ምን ነው ህድሻ ቅምሴ ልትዩ ነው ወይ አለች። አይ ለአንቺ ካቀመሰሽ አንቺ ደግሞ እኔ እንድታቀምሽ ብዬ ነው ብላ ቆጭ ጥፊ መቅመስ ማለት ይሄ ነው ብላ ጭራሽ ውሃን በጥፊ ያለቻት። ከዛ ውሃዬ ደግሞ እንግዲህ በትራስ ድብድብ አረገቻት አብዬን ማለት ነው። አብዬ እንግዲህ በጣም ተንኮለኛ ነች እንግዲህ ታውቃላችሁ። ውሃዬ ግን በጣም የዋህ ነች። ከዛ እንግዲህ በጥፊ ስመታት ውሃዬም እንግዲህ ግጥም አድርጋ ያዘቻት። ከዛ እናትየዋ መተው እናንተ ልጆች ቆይ ምንድን ነው የሚሻላችሁ ብለው እናትየዋም እንግዲህ ወይዘሮ ማርታ ሰው ሲበሉ አድርሰኝ ይባላል፣ እኔ ግን ሁሉ ጊዜ ስትባሉ ነው የምደርሰው፣ ምንድን ነው የሆናችሁት? በጥፊ መታይ ነው ስትል ውሃዬም ከዛ አንቺ ቆይ ምንድን ነው ችግርሽ? ምን አድርጊ ነው የምታያት? እንደ ጥላት እኮ ፊቷ በለዘ፣ አታሳዝንሽም ወይ? እማዬ ያዥልኝና እንደ ደብድባት። አይ ውሃዬ ወይ እናንተ መቼ ነው ግን ነፍስ የምታውቁት? የሰው ሁሉ ልጅ ፍቅር ነው እናንተ። ቆይ ምንድን ነው በረባ ባረባው የሚያባላችሁ? አንቺ ግን ለምንድን ነው የምትመቻት? ይቅርታ እማዬ፣ እሷ ስመታኝ እኮ ነው የመታዋት፣ በቃ ይቅርታ እግርሽ ልጠብሽ ወይ ስትል ስታስመስል፣ ከዛ ወይዘሮ ማርታም አንቺ አስመሳይ፣ ይሄ ቀርቶብኝ መጀመሪያ ሰላሜን በሰጠሽኝ ያለች ማርታ ማለት ነው። ከዛ እውነት ነው እንግዲህ ውሃዬ እኛ ሄደን አንቺን የመታሽን መታንልሽ ነው ያለቻት። ከዛም እንዴት ስትል ከዛ አይንን መታው ስንል አመለጠ አለቻት። ከዛ በዛ የተነሳ በጥፊ ግን እንዴት ነው አንቺን የመታሽ ስትል ላሳይሽ ወይ ብላ እንግዲህ ውሃዬን መታታለች ማለት ነው። ከዛ ውሃም እንግዲህ ይዛ አብዬን ታግላታለች። ከዛ እናትየዋ መተው ተበሳጩ ማለት ነው። እንግዲህ አብዬ እንደምታውቁት ማስመሰል በጣም ትችልበታለች ማለት ነው። በጣም ተንከሲስ ነች። ከዛ እንግዲህ ወይዘሮ ማርታ ምንድን ነው የሚሻላችሁ ስትል ከዛ ውሃ አብዬ እንግዲህ በቃ እማዬ ይቅርታ አድርጊልኝ ብላ ላዩ ላይ ስትለጠፍባት ወይዘሮ ማርታም አንቺ አስመሳይ ነሽ ተነሽልኝ፣ ለማንኛውም እንኳን ደስ ያለሽ ያንን ዱርዬ አስቀፍድደነዋን እኔም ደስ ብሎኛል፣ አስቀፈደር ነው አይደል እማዬ ስትል ውሃዬ አዎ ውሃዬ እኔ እናትሽ አስቀፈደድኩት፣ ግን እማዬ ማስፈቀደድ ማለት ምን ማለት ነው አለ። ከዛ ብለው ማሳሰር ነው አንቺ ነገር እንግዲህ አስቀፈደድ ነው ማለት ማሰር ነው አለቻት። ከዛም እኔ እናትሽ እንደዚህ ነኝ ብላ ወይዘሮ ማርታም እንግዲህ ከነኩኝ አልለቅም ብለዋል ማለት ነው። ከዛም እንግዲህ
ደግሞ እንደለመዳችሁ ተናነቋሉ። አንድ ድምፅ እንዳልሰማ ብቻ እንደዚህ ያማራችሁኝ። አንድ ቀን በርበሬ ያላጠንኳችሁ እንደሆነ እኔ ማርታ አይደለሁም ሆ ብላ ወይዘሮ ማርታም እንግዲህ መንገዷን ቀጠለ። ከዛም አብይ አስመሳይዋ ማለት ነው እናቷን ተከትላ ሄደ። ውሀዬም እንግዲህ ምስኪንዬና በጣም ተወዳጅ የሆነች ማለት ነው። እኔ ውሀዬ በጣም እኔ መወዳት እንግዲህ ደስ የምትል ድርብ ያለች ልጅ ነች ማለት ነው። እስኪ እንግዲህ ፈጣሪ አምላክ እንደ ውሀዬ የዋህ የሆነ ልጆች ይስጠን ማለት ነው። እንደ አብዬ መጥፎ ሳይሆን ማለት ነው። ከዛም እንግዲህ አብዬ እንግዲህ ማስመሰሉን ትችልበታለች ማለት ነው። ከዛ እንግዲህ ሰላምዬና አዳጣዬ ደግሞ እንደ እናትና እንደ ልጅ ነው በጣም ቁጭ ብሎ የሚያወሩት። በነገራችን ላይ ያው አልተነገራቸውም እንጂ እናትና ልጅ ናቸው ማለት ነው። ዳጣዬም እንግዲህ ውሃዬን ነው የምትመስለው፣ እህቷ ናት ማለት ነው። እንግዲህ ያያትም ሰው ሁሉ ዳጣና ውሃ ትመሳሰላላችሁ ብሎ ብዙ ነው ሰው ነግሯቸዋል። ከዛም እንግዲህ በዛ የተነሳ አብዬም በጣም እየተናደደች እና እየተበሳጨች እየሄደች ለእናቷ ትናገራለች። ውሀዬና ዳጣ ትመሳሰላላችሁ እያሉን ነው እያለ ትናገራለች ማለት ነው። ከዛም እንግዲህ አንቺ የምትናገሪውን አታውቂም ከዚህ ሂጂ ብለው ይላሉ ወይዘሮ ማርታ ማለት ነው። ከዛ አሁን ደግሞ ሰላምና ዳጣ ቁጭ ብለው ስለ ናታን ነው የሚያወሩት። ሰላም እንግዲህ ናታንና ዳጣ አንድ ላይ እንዲሆኑ ትፈልጋለች ማለት ነው። አንድ ላይ ልታጣምራቸው ትፈልጋለች። አብዬ ደግሞ አንድ ላይ ስታያቸው ጨርቋን ጥላ ለማበር ነው የምትፈልገው ማለት ነው። በጣም ነው የምትወደው፣ እሱ ግን አይወዳትም። ናታን የሚወደው ዳጣን ነው ማለት ነው። ከዛ እናትየዋም እንግዲህ ናታንና አብዬን አንድ ላይ ማድረግ ይፈልጋሉ። እንግዲህ ናታን ደግሞ የሚፈልገው ዳጣን ነው። ዳጣ ደግሞ ለዚህ አይነት ነገር ብዙም ዝግጁም አይደለችም። እሷ ብቻ ቤተሰቦቿን በማግኘቷ በጣም ደስተኛ ናት። አሁን ደግሞ እናቷን ለማወቅ በጣም እየተፍጨረጨረች ነው። እናቷ ማን እንደሆነች አልተነገራትም። አባቷን ሁል ጊዜ ንገረኝ እያለች ነው። ያው ግን ሙሉ ቤተሰብም እንግዲህ አላወቁም ዳጣ እንግዲህ የአቶ ደረጀ ልጅ እንደሆነች። ከዛም እንግዲህ ሰላምዬ ደግሞ ልጄ ናት ብላ መጠራጠር የጀመረች ይመስላል። የት ነው የተወለድሽው እያለቻት በቃ ሁሉ ጊዜ ነው ዳጣን የምትጠይቃት። ዳጣ ደግሞ የምትናገረው ሁሉ ይጠፋባታል ማለት ነው። አሁን ደግሞ ከናታን ጋር ከሆነች አብዬ እንደማታስቀምጣት ግልጽ ነው ማለት ነው። እንግዲህ ሰላምዬ አንቺና ናታን ተጋብታችሁ ለሁለታችሁም እናት ነው መሆን የምፈልገው እያለቻት ነው ለዳጣ ማለት ነው። ማለቴ ያው ጭፈራው ላይ ተይ ግን ሰላምዬ ተይ፣ ይህን ፉከራሽን አልቻልኩትም። ተይ ግን ዳጣዬ፣ ይህን ልጅ ግን ተስፋ እያስቆረጥሽው ነው። ወንድ ልጅ ወዶ ወዶ ሲሰለቸው ወደ ሌላ ይሄዳል። በኋላ እወቂ፣ ብትፈርጭ ብትወድቂ ይህን ልጅ አታገኙም። ካሁኑ እወቂበት፣ ማንም እንዳይቀድምሽ እያለቻት ነው ሰላምዬ ማለት ነው። ከዛ ዳጣ ደግሞ ሰላምዬ እኔ ከዚህ ቤትም ፊትም ነግሬሻለሁ፣ ይሄ ነገር በሁለት ምክንያት ጭራሽ አይሆንም። አንደኛ እኔ እንደዚህ አይነት ነገር አሁን ዝግጁ አይደለሁም። ሁለተኛ በጣም ብዙ ማወቅ የምፈልጋቸው ነገሮች አሉ። ሲቀጥል ናታን ወንድሜ ቢሆንስ አለች። ማለት እንዴት ወንድምሽ ይሆናል? ከየት መጥቶ እሱ ወንድምሽ ሊሆን የሚችለው? የወለዱሽን እናት አባት አታውቂም እንዴ ያለቻት። አይ እንደዛ እኮ አይደለም ሰላምዬ፣ ማለቴ ያው ወንድሜ ስልሽ እኮ በስጋ ምናምን አይደለም፣ እንትን በቀረቤታ በጓደኝነት እንደዛ ነው ብላ ጠፋፋች። ወይ ዳጣ ግን በጣም ቀጣፊ ነሽ አለቻት። ሰላምዬ አዎ ነበርኩኝ እኮ የስንት ሰው ወርቅ ዘርፌ እንደበላሁኝ አልገባሽም አንቺ ብላ ቀለደችባት ማለት ነው። ከዛ ሰላምዬም እንግዲህ ኧረ እባክሽ በቀጣፊነትሽ የኮራሽበት ነው ስትላት፣ እዛ እንግዲህ ሰላምዬ እስካሁን ባደረግኩት ነገር በጣም አፍሬያለሁ። በእኔ ምክንያት ስንት ሰዎች እንዳለቀሰ ብታይን፣ ስንት ሰው እንዳዘነ ባገኛቸውና ይቅርታ ብጠይቃቸው የወሰድኩባቸውን እቃ ብመለስላቸው ደስ ይለኛል አለች። ዳጣዬ አሁንም እኮ የእውነታን እያስለቀሽው ነው። ኪድዬን ሰላምዬ ባለፈው ህይወቴ የሰራኋቸው ስራዎች ወደፊት የሚጸጽቱኛል። በጣም የሚደብር ስራ ነው የሰራሁት። ሰው ያልቅብሽ ትይኝ የለ፣ እኔ ደግሞ ብዙ ሰው አልቅሶብኛል።
አይ ዳጣዬ አሁንም እኮ ናታን እያስለቀሽ ነው አለቻት። ቆይ ሰላምዬ ግን ቁም ነገር ልጠይቅሽ እስኪ የምርሽን ነው ናታን ይወደኛል? ቁም ነገር አለች። ከዛ እንዴ በጣም ነው የሚወድሽ አለቻት። ከዛ እንግዲህ ደግሞ አብዬ እንግዲህ አያልቅባትም ለወይዘሮ ማርታ ለእናቷ ለስለ ዳጣ ልታወራ። እስኪ ቆይ ግን ስለ ዳጣ ምንድን ነው ልታወሪኝ የፈለግሽው? ብለው ወይዘሮ ማርታ ስለ ዳጣ ማየ እነግርሻለሁ። እሺ ማምዬ አንዴ ቆይ ተቀመጭ አወራሻለሁ ብላ ወጣ ሄደ። ከዛም ተቀምጬ አወራሻለሁ አንቺ ልጅ እንግዲህ መታ ጠረጴዛው ላይ ደግሞ አንድ ወንበር ቁጭ አለችበት። ከዛም ቆይ አንቺ ልጅ ቆይ ምንድን ነው ስለ ነገር መጥፎ ነገር ነው የምታስበው? የሆነ ነገር ልታደርጊ ነው እያልሽ ነው የምታስቢው እያለቻት ነው። እውነት ነው። ዳጣ እንግዲህ እሷን የሚነካ እሷ እንደዛ ብትጠላትም እሷ እህቷ መሆኗን ስለምታውቅ በጣም ነው የምትወዳት። ግን እቺ እህቷ መሆኗን ብታውቅ ራሱ የምትወዳት አይመስለኝም። በጣም ትቀናባታለች ማለት ነው። ከዛ ከሷ ወይዘሮ ማርታ በጣም ደግ እናት ናቸው ማለት ነው። ቆይ ግን አንቺ ምንድን ነው የምታወሪው? እንደዛ አይደለም እማዬ፣ የሆነ ነገር ዳጣ ጥሩ ነገር ያሰበች ይመስላል እንጂ ጥሩ ነገር አይደለም የምታስበው ብላ ጭራሽ የራሷን ተንኮል ወደ ዳጣ ለማዛወር ሞከረኝ ማለት ነው። ከዛ እንግዲህ ደግሞ አቶ ደረጀና ውሀዬ ደግሞ ቁጭ ብለው እያወሩ እያለ ከዛ ቆይ አባቢ ስለምን ላስብ አለችው። አየሽ ግን አሁን ትክክለኛ ውሃ መጣች። ልጅ ምን ሆና ነው አመማት እንዴ እያልኩኝ እያሰብኩኝ ነበር አሉ። ደህና ነኝ አባቢ ምግብ ልስራለሁ ያለችው። አሁን ከስራ የመጣሁት ሂጂና ስሪልኝ። ቆይ አሁን ቆንጆ አጥሚት አመጣልሃለሁ አለችው። ከዛም እንግዲህ ምግብ አጥሚት ልታጠጪ ነው? አይ ውሃ ብለው እንግዲህ ውሃዬ አጥሚት ለመስራት ሄዳለች። አብዬ ደግሞ በጣም ተንኮል እያሰበች ከእናቷ ጋር አባዬ አባዬ እያለች ታስባለች። እኔ ጋር ባለፈው ስታወራ አባዬ ብላ ጠርተዋለች። ግን እኮ ልጁ ሳትሆን አትቀርም ስትል ምን ችግር አለ? ይሄ እኮ ታዲያ ናታንም እኮ አባዬ ነው የሚለው። ይህ እኮ አባዬ ማለት ነው የአክብሮት ነው እንጂ ምንም ችግር የለውም ብለው ወይዘሮ ማርታም ሲጠይቁ ሲሏት ምኑ ላይ ነው ጥፋቷ? ቆይ አንቺ ልጅ ግን ምንድን ነው እያሰብሽ ያለሽው? አታቋርጭኝ እማዬ፣ እኔ አንቺን ራሱ እማዬ እማዬ እያለች ነው የምታወራው። እህትሽ በሆነስ ደግሞ እያለችኝ እየጠየቀችኝ ነበር። እኔ እየጠላኋት፣ እሷ ግን እወድሻለሁ ትለኛለች። አየሽ አይደለ እማዬ፣ ይቺ ልጅ ግን የሆነ ነገር አስባለች ብላ ብትላት ነው ወይዘሮ ማርታ ሊቀበሏት አልቻሉም ማለት ነው። እንግዲህ ዳጣ እንግዲህ በመልካምነት ነው ቤተሰቦቿን ስለምትወድ እንግዲህ አብይን ወድሻለሁ ትላታለች። እሷ ግን ልትቀበላት አልቻለችም ማለት ነው። እንግዲህ ሁላችሁም ላይክ፣ ሸር፣ ሰብስክራይብ እያደረጋቸው አበረታቱኝ። ዳጣ ድራማ በጣም ደስ የሚልና አዝናኝ ድራማ ነው እና ፈጣሪ አምላክ ሀገራችንን ሰላም ያድርግልን። የምንወዳትንም የኢትዮጵያ ማራን ግን ዳሯን ሳት ያድርግልን። እኛን በያለንበት ሁላችንን የሚጠብቀን ሀገራችንን በሰላም በጤና ለሀገራችን ያብቃን። ወጥቶ ከመቅረት ፈጣሪ ይሰውረን። ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።